አንድ ነገር ገዳይ ካልሆነ ጠቃሚ ነው ይባላል። ይህን በምሳሌ ለማስረዳት ያህል ክትባትን ወስዳለሁኝ። ክትባት በከፍተኛ የሆነ ዶዝ ወይም ደግሞ ብዙ መጠን ያለው ክትባት በአንድ ጊዜ ሰውነታችን ውስጥ ቢሰጠን ሊመርዘን ይችላል፣ በሽታ ሊያስከትልብን ይችላል፣ ሊገለን ይችላል። ነገር ግን አነስተኛ በሆነች ዶዝ በጣም ጥቂት የሆነች የደከመች ያንን በሽታ ሊያመጣ የሚችል ተህዋስ በአነስተኛ መልኩ ወይም ደግሞ በሞተ መልኩ ሲሰጠን ሰውነታችን ተሰጠን ነገር መከላከያ ወይም መቋቋሚያ ያዘጋጃል። ይሄ ሁኔታ በእንግሊዝኛ ሆርሚሲስ ይባላል። ሰውነታችን ራሱን በራሱ እንዲፈውስ ሰልፍ ሂል እንዲያደርግ አንዳንድ ትሪገሮች ወይም ደግሞ ስትረስ ትሪገርስ እንሰጠዋለን። ስትረስ ትሪገርስ ማለት ሰውነታችንን ሆን ብለን እናጨናንቀዋለን ወይም እንፈትነዋለን ማለት ነው። ለምሳሌ ያህል ሳውና ባዝ ስንገባ ሰውነታችን ለከፍተኛ የሆነ ሙቀት ስለምናጋልጠው ያን ለመቋቋም ሂት ሾክ ፕሮቲንስ ሪሊዝ ያደርጋል። እነኚህ ፕሮቲኖች ምንድነው የሚያደርጉት? ሚስፎልድድ የተደረጉ የተጣመመ ነገር ካለ የማቃናት ስራ ይሰራሉ። ለምሳሌ ሳውና ባዝ ወይም ደግሞ ማንኛውም ሙቀት ሰውነታችን ሙቀት ስንሰጠው ከኒውሮሎጂ ጋር የተያያዙ ከነርቭ ጋር ከቆዳ ጋር ከተለያየ ሰውነት ጋር ከውጫዊ ሰውነት ጋር የተያያዘ አሳስሮ የያዘን ነገር ካለ ሰውነታችን ሪላክስ እንዲያደርግ ይጠቅማሉ። በተቃራኒው ደግሞ ከፍተኛ የሆነ ቅዝቃዜ ባለው ውሃ ስንታጠብ ወይም ኮልድ ፕለንጅ፣ ኮልድ ሻወር የሚባሉት እነሱ ውስጥ ስናልፍ ሰውነታችን ኮልድ ሾክ ፕሮቲን ትሪገር ያደርጋል። እነሱን ትሪገር ሲያደርጋቸው ሰውነታችን ምን ያመርታል? ብራውን ፋት ያመርታል። ብራውን ፋት ደግሞ ሰውነታችን ውስጥ ለሚካሄዱ ማንኛቸውም ኬሚካል ሪአክሽኖች ሜታቦሊክ ሪአክሽን የሚባለው ወይም ሜታቦሊዝም የሚባለው ማለት ነው፣ እነሱ ኤፊሽንት እንዲሆኑ ያደርጋል። በዚህ ጊዜ ሰውነታችን ውስጥ ሲስተሚክ ኢንፍላሜሽን፣ ይሄ የእኛ የሰውነታችን የበሽታ የመከላከያ ኃይል እኛ ነው አታክ የሚያደርግበት ሂደት እንዳይኖር ይረዳል። ስለዚህ ኮልድ ፕለንጅ፣ ኮልድ ሻወር ኢንፍላሜሽን ለመቀነስ ጠቃሚ ነገር ነው ማለት ነው። ሌላው ሳይበዛ በመጠኑ ብንጠቀመው ሰውነታችን ራሱ በራሱ እንዲፈውስ ከሚጠቅሙን ነገሮች አንዱ የእጽዋት ቶክሲን ነው። አንዳንድ እጽዋቶች የራሳቸው የሆነ የዲፌንስ ሲስተም አላቸው፣ ከአደጋ ራሳቸው ለመከላከል የሚጠቀሙት። ለምሳሌ አንዳንድ እጽዋት ነፍሳት አይበሏቸውም፣ አይመገቧቸውም። ምክንያቱም የራሳቸውን መከላከያ ስለሚያዘጋጁ ቶክሲክ ስለሚያመርቱ ነፍሳት እነኚህ እጽዋቶች የሚያመርቷቸውን ቶክሲኮች ከተመገቡ ይገላቸዋል። ስለዚህ እነኚህ እጽዋቶች በልኩ መጠቀም። እነኚህ ተክሎች አብዛኛዎቹ ለምግብነት እንጠቀማቸዋለን። በባህሪያቸው ሆምጣጣ ወይም መራራ ወይም የሚያቃጥል አይነት ስሜት ሊኖራቸው ይችላል። ለምሳሌ ያህል ዝንጅብል፣ ብሮኮሊ ወይም ደግሞ እርድ፣ እነኚህ አሁን ጥሬያቸው ስንጠቀማቸው ደስ የሚል ጣዕም የላቸውም ወይም ደግሞ ቃናቸው የተለየ ሊሆን ይችላል። ስለዚህ አልፎ አልፎ አነስ ባለመጠን ጥሬያቸው መጠቀም፣ በዱቄት ወይም ደግሞ በምግብነት በስለው ምናምን ሳይሆን አልፎ አልፎ በጥሬያቸው ብንጠቀማቸው በጣም አነስ ባለመጠን ማለት ነው። እነኚህ ቶክሲናቸው ለእኛ ሰውነት የሚጠቅም ነገር ነው። አንታይ ኦክሲዳንት የሆነ ኔቸር ያላቸው ስለሆኑ ከሰውነታችን ቆሻሻ ለማስወገድ ይረዱናል። ሌላው ሰውነታችን ራሱ በራሱ እንዲፈውስ የሚረዳው ነገር ቢኖር ጾም ነው። መጾም ሰውነታችን ለተወሰኑ ሰዓታት ያህል ከምግብ መከልከል ወይም ደግሞ የምግብ እጥረት መፍጠር ሰውነታችን ውስጥ ሰውነታችን የምግብ እጥረት አቅርቦት ስናሳጥርበት ወይም ደግሞ የምግብ እጥረት ስንፈጥርበት ቢውልድ ማድረግ ሳይሆን የሚያደርገው ክሊን ማድረግ ነው የሚጀምረው። ቢውልድ አያደርግም። የሚያስቀምጠው ነገር ያቆምና አውቶፋጂ ራሱ በራሱ ይመገባል። በዚህ ጊዜ ራሱ በራሱ ሲመገብ ሰውነታችን ውስጥ ለረጅም ጊዜ ተወዝፎ የተቀመጠ ጀንክ ካለ ቆሻሻ ካለ ያ ሁሉ አብሮ ይመገበዋል ወይም ደግሞ ያጸዳዋል። እነኚህ ነገሮች ካልጸዱ አንደኛ ቶሎ ያስረጁናል፣ ሁለተኛ ደግሞ የተለያዩ አይነት በሽታዎች ሊሆኑብን ይችላሉ፣ ካንሰርን ጨምሮ ማለት ነው። አራተኛ ሰውነታችን ራሱ በራሱ እንዲፈውስ የሚረዳ ነገር ቢኖር ሰውነታችን ለአጭር ጊዜ ከፍተኛ የሆነ ትግል ውስጥ ወይም ደግሞ ስትረስ ውስጥ መጨመር፣ ፊዚካል ስትረስ ለተወሰኑ ደቂቃዎች ወይም ለተወሰኑ ሰከንዶች ብቻ የሚቆይ ከፍተኛ የሆነ መጨናነቅ ሰውነታችን ላይ መፍጠር። ያ እንዴት ነው የሚሆነው? ስፕሪንት ማድረግ ወይም መሸምጠጥ ማለት ነው። ለአንድ ደቂቃ ለምሳሌ ያህል መሸምጠጥ፣ መዝለል ወይም ፊዚካል ስትረግል ሊሆን ይችላል። እነኚህ ሁሉ በምናደርግበት ጊዜ ሰውነታችን ቴር ኤንድ ዌር ይኖረዋል። ያ ማለት የመቀደድ፣ የመሰንጠቅ፣ የመበጠስ የሆነ አካላችን ላይ በተለይም
ጡንቻዎቻችን ላይ የመሰባበር ነገር ይፈጠራል። ነገር ግን ወዲያው ሪቢውልድ ያደርጋል። ልክ ስትሬንግዝ ስሩ ሬዚስታንስ እንደተባለው ሰውነታችን ስንጎዳው ስንገፋው ይጠነክራል ሞር። ስለዚህ ይሄ ዌር ኤንድ ቴር መኖሩ ወይም ደግሞ ወቅታዊ የሆኑ መበጠስ፣ መሰበር ወይም መሰንጠቅ መኖሩ ራሱን ሞር አጠንክሮ እንዲመጣ ራሱን ሪቢውልድ እንዲያደርግ ሞር ጠንካራ እንዲሆን ይረዳዋል። እነኚህ ከላይ የጠቀስኳቸው ነገሮች በሙሉ ለብዙ ጊዜ ካረግናቸው ሰውነታችን ሞር የሚያደክሙን ናቸው። ለምሳሌ ሰውነታችን ለረጅም ሰዓት በረዶ ውስጥ ወይም ደግሞ ቀዝቃዛ ውሃ ውስጥ ብናቆየው፣ ለረጅም ሰዓት ሙቀት ውስጥ ብናቆየው፣ ወይም ለረጅም ሰዓት ስፕሪንት ያደረግን የሮጥን ወይም ስፖርት እየሰራን ሊፍት ያደረግን ብንቆይ ሰውነታችን ኤግዞስት እንዲያደርግ ሰውነታችን ራሱ በራሱ እንዲፈውስ ማድረግ ሳይሆን ሰውነታችን እንዲዝል እንዲደክም ብሎም በተለያዩ ነገሮች እንዲጠቃ በቀላሉ ተጠቂ እንዲሆን ያደርጉታል። ስለዚህ ይህ ሰውነታችን የሚፈትኑ ነገሮች በብልሃት መጠቀም ያስፈልጋል። ለምሳሌ ያህል ኮልድ ስፕለንጁ የተባለው ሻወር፣ ሞቃት የሆነ ሻወር ትወስዱና የመጨረሻዎቹ 30 ሰከንዶች ኮልድ የሆነ ውሃ ወይም ደግሞ በቀዝቃዛ ውሃ መጨረስ። በሞቀ ውሃ ሻወር ስትወስዱ ትቆዩና የመጨረሻዎቹ 30 ሰከንዶች ቀዝቃዛ ውሃ ማድረግ። ስለዚህ ይሄ ሲስተሚክ ኢንፍላሜሽን ለመከላከል በተወሰነ መልኩ ይረዳል። ሁለተኛ ስፓይሶቹ ወይም ደግሞ የሚመሩ ነገሮች፣ የሚሆመጥጡ ነገሮች መጠናቸው በጣም አነስተኛ በሆነ ሁኔታ ጥሬያቸው መጠቀም። ከአትክልት ጋር ሊሆን ይችላል፣ ከምንመገበው ምግብ ጋር ጥሬያቸው ቀላቅለን መመገብ። እንደዚሁም ደግሞ ለአንድ ሰዓት ያህል ከተቀመጥን በኋላ ተነስተን ለአንድ ደቂቃ ያህል መዝለል ሊሆን ይችላል፣ በጣም በፍጥነት መራመድ ሊሆን ይችላል፣ ወይም ደግሞ ለአንድ ደቂቃ ያህል መሮጥ፣ ለአንድ ደቂቃ ያህል በፍጥነት መራመድ ቤት ውስጥ ሊሆን ይችላል። ይሄ ለአንድ ደቂቃ ያህል መዝለል። እኔ የምሰራቸው ቪዲዮዎች የተለያዩ ጤና ነክ የሆኑ ጽሁፎች በማነብበት ወቅት የተረዳኋቸው ያስገረሙኝ፣ ፋስኔት ያደረጉኝ ነገሮች መረጃ ማጋራበት እንጂ ዋና ዓላማቸው የሕክምና አገልግሎት መስጠት ወይም ደግሞ የሕክምና ምክር መስጠት አይደለም። ስለዚህ ማንኛቸውም ከጤና ጋር የተያያዙ የጤና ችግሮች ካሉ ከዶክተሮቻችሁ ጋር እንድትማከሩ፣ የዶክተሮቻችሁን ምክር ደግሞ እንድትከተሉ በአጽንኦት ላሳስባችሁ እፈልጋለሁኝ። አመሰግናለሁ።